ደስታቸው ስንል ነው ነገ ሲቲን ቅጥ የምናደርግላችሁ። ስለዚህ ደስታችሁ እዚህ ደስታ ላይ እንትን አንቸልስም። ማንቸስተር ነው፣ ጠላት ነው። ነገ ሲቲ ስትት እናደርገዋለን ማለት ነው። ስለዚህ ይሄ ደስታችሁን ላለማክበር ሲባል ማለት ነው። እኛ ሻምፒዮንስ ሊጋችንን እንትን እንዲህ እንደሰታለን። በልተነዋል እንላለን። እነሱ ግን አላላቸው። ስለዚህ ለእነሱ ስለ ሲቲ 9 ነጥብ ሆኗል። ባይ ገባ ቅድምን ያሸነፍኩ አሁን አንተ አሸነፍክ። ጠንጣጣ በቃ ፕሊዝ ወያላ አንረባበሽ። በቃ ምንድን ነው በቃ ምንድን ነው አንተ ቅድም አልቋጠርክም ልትል እና እኔ ላልቋጠር ነው እንዴ? ምን እንተዋወቃለን እንዴ? በቃ ላሻ ቀበሮ በቃ ፍታ ዋቴና እንዴ? ኧረ ሀገራት በጥጥ ወያላ ቻምፒዮን ቻምፒዮን Tocaras, unstoppable! አሳይልኝ በኢየሱስም ቱይ ግባ ነው ዋንጫውን ቤት መታችሁ ነው የምትሰጡን። እኛ አንመጣም። ቤት ትመጡና ትሰጡናላችሁ። ጀሞ በ9 ነጥብ ይላል ነው። በ9 ነጥብ ይላል። ከሲቲ በ9 ነጥብ ርቃችኋል። ጀሞ በ9 ነጥብ ጀሞ ነገ ደግሞ ለኔ ተውት። ለኔ ለሀያሉ ክለብ ሊቨርፑል ተውት። ነገ ለኔ ተውት። ጀሞ ጥጉን ድራርጌ ጥጉን አስጅልሃለሁ። የሚገርም ጨዋታ ጀመው ነጥብ ትጠላላችሁ ብሎ ዓለም ቁጭ ብሎ ሲቋጠር አስገብታችሁ ሰንደርላንድን የሚገርም ጭዌ ማለት ነው። ጀመው የሚገርም ራይስ ምን አይነት ተጫዋች ነው ጀመው። ጋብሪኤል ቲምበር ጋብሪኤል ምን ሰው ነው? ሮቦት ነው ወይስ ኤአይ ነው? ኧረ ራይስ ጀመው። ኧረ አርሰናል የማንቸስተር ደጋፊ እንደዛ ትቧፉ ከከፈተ የአርሰናል ደጋፊ ምን ይበል? ይሄን መሰለ ንጉስ ቲም ይዞ የአርሰናል ደጋፊ እኮ ሀምብል እኮ የእውነት ይሄን መሰለ ቡድን ይዞ ኮራ ጀነን የሚለው ያ ከፍታፍ የችን ጨዋታ አሸነሽ። ይሄን ቪዲዮ ላይክ አድርገ ጀምር። በ9 ነጥብ እየመራን ነው። ኧረ እኔ አልቻልኩም። ደስታው አቃተኝ። ኮፒ ሊንክ አድርገ ፎሎ እያደረክ በ9 ነጥብ ሊጉን ትመራለህ። ውይ በጣም ነው ደስ ያለኝ። ቢስሚላ ደስ ይበላችሁ። እሺ አርስዬ 3-0 ሰንደርላንድን ቪክተር ጊዮከሬዝ ጊዮከሬዝ የሆነ ሰውዬ ማን 2 ጎል አገባ። 3ቱም ኦፕን ፕሌይ። የዙቢሜንዲ ጎል የታባቱ ነው የሚያምረው። ዛሬ ኮርናና ኦንጎል ነበር የናፈቀኝ አባቴ። ጀለስካ ኮርና ምናምን እያለች ስታወራ አርሰናል ሰማው መሰለኝ። እኛ ጽድት ያለ 3 ኦፕን ፕሌይ ጎል፣ እነሱ ደግሞ ክሮስ ሴት ፒስ ምናምን ኬዝ ማለት በተለይ ቀላል ሴት ፒስ ማለት ነው። የኛ ሴት ፒስ እኮ እዛ ቦታ ላይ ማስቀመጥ ማናችሁ ማትችሉት እንኳን እንደዛ ክሮስ ማድረግ ራሱ አትችሉ። የኛ ኳሊቲ ነው ምን ልክበት ቦታ ማለት ገባርለ። አንዳንዴ እኮ ማንም ሳይነካው ራሱ ይገባል። ማንም ሰው እናንተን አጋሽተናችሁ እናገባ። ዛሬ ኦንጎል የት ነበርክ? ፈርስት ሃፍ ራሱ የሳትከው ኳስ ኦንጎል ብቻ ነው ዛሬ ያጠፋው። 9 ነጥብ አድርገነዋል። ጫናው በረታ ነው ምሽ። ቸልሲ አሸንፏል፣ ዩናይትድ አሸንፏል። ሊቨርፑል ነጥብ ከጣልሽ ወደ መቀመቅ ተረዳሽኝ አይደል?
ማን ሲቲ ደግሞ ከተሸነፈ ማን ወደ እናንተ ነው የሚጠጋው ቶፕ 4 ሬስ ውስጥ እንልከዋለን ማለት ብቻችን ከራሳችን ጋር ተወዳድረ ነው ምን በላው ማለት አደብ የያዘ ሰው ነው ሚዜ የሚሆነው ዘንድሮ በቃ አደብ የያዘ ሰው እኔ ማን ሲቲ ቢሆን ነው የምመርጠው ገባችሁ እነሱ ክብር ያላቸው ስለሆኑ ማለት ነው አላ የሆነ ክብር ያለው ሚዜ ነው ገባ ክብር ያለው ሚዜ አለገና ብትለው የሚያምርለት ማለት የሚዜዋም አለገና ቢባል የሚያምርለት ቡድን ነው ማን ሲቲ ማለት ነው ሌላው ጥናዣም ነው ለሚዜነት አይመጥንም ነገ የፈለጋችሁትን አርጉ እኛ አንጨነቅም ሪላክስ እንደዚህ ብለን ነው የምናየው አንድ ለባዶ በቃለኛ በቂ ነው አንድ ለባዶ መጨነቅ ራሱ አያስፈልግም we are the gunners ለምንድነው ተስፋ የምትቆርጡት ማለት አይደለም ተስፋ ለምንድነው የምትቆርጡት አረ ሰንደር አረ ተስፋችሁ እንዴት ላስረዳችሁ ስሜቱ ከባድ ነው በሜዳ ተጫውቶ ማሸነፍ አንድ ነው ክሊንሺት መጨመር እሱም ተገቢ ነው አጥቂ ሲያገባ ግን ደስታው ሌላ ነው ዛሬው ይለያል የዛሬው በጣም ነው የሚለየው አስቡት ሰንደርላንድ ማለት ነው አይደለም ክሊንሺት ማለት ነው ኦን ታርጌታችንን ያበላሸ በሚያስፈልገን ሰዓት ደግሞ ነጥብ የወሰደ ክለብ ነውና እሱን እንዴት እንደተበቀልነው ታውቃላችሁ የሚያምር ዝግንን የሚያደርግ የሚያምር የዙቢሜንዲ ጎል በዛ ላይ አጥቂያችን ተቀይሮ ገብቶ ያ ጸጉሩ የሚዳብሰው አወቃችሁታ ያለ ፔናልቲ ብዙ ጎል የለውም የሚባለው አወቃችሁ ጸጉሩ እንዲህ ይነካካ ማለት ራሱ ስዊድናዊው ራሱ ማለት ነው ገብቶ ተቀያሪ ገብቶ ሁለት ጎል ስትታለች ሁለት ጎል አንዱን ላደብሮ ማለት ተኝቶ ነው ሰለብሬት ያደረገው የዛሬው ይለያል ሰንደርላንድ በቃ ለነበረን ጊዜ በጣም ነው የምናመሰግነው የምትወስደውን ወስዳል ነጥቀናል በጣም ነው የምናመሰግነውና የዛሬው ይለያል ጎበዝ በቃ ደስ የሚል ሳምንት ነው የሚሆንልህ ታዲያ ይሄ ደስታ የሚቀጥለው በምንድነው ሼባው በስተርጅናው ቁም ነገር ሲሰራ ማለት ነው ሳምንቱም አመቱም ይደራል ነው የምላችሁ በቃ ይደራል አረ ምን አይነት አርሰናል ነው ምን አይነት አስፈሪ አርሰናል ነው እየተመለከትን ያለ አሁን ዋንጫውን ስጡንና ትኩረታችንን ወደ ቻምፒዮንስ ሊግ ነው ማድረግ የምንፈልገው ምን አይነት አስፈሪ ቲም ነው እንዴ ይቻላል እንዴ ተኝቶ ሰለብሬት ማድረግ ይቻላል እንዴ በላ ነው ኮሜንት ላይ ገነርሳውያን ዋንጫ እያላችሁ ጻፉ ላይክ ሼር ሪፖስት ይደረግ በልተነዋል ዋንጫውን የሊጉ መሪ አርሰናል ሰንደርላንድን 3-0 በማሸነፍ የሊጉ መሪነቱን አጠናክሯል እንዲሁም ሌላኛው የለንደኑ ክለብ ቼልሲ ወልቭስን 3-1 ማሸነፍ ችሏል ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት አርሰናል እንግዲህ አጥቂው የኮሬሽ 2 ጎል አስቆጥሮ ሌላው ደግሞ ዙቢሜንዲ ጎል አስቆጥሮ 3-0 ማሸነፍ የቻለው እውነት በጣም አሪፍ ወሳኝ ነጥብ ነው ብያስባለሁ ሰንደርላንድ ያው እንደምታውቁት አሪፍ ነበርና አጀማመሩ ባለፈውም እንደውም በራሳቸው ሜዳ አርሰናልን አቻ ነበር ያስወጡትና አሁን ይሄ ድል ያስፈልጋቸው ነበር ምክንያቱም ከዚህ በኋላ አርሰናል ድል ነው በቃ እኔ ጠንካራ ነው ያለ ሌላ ቡድን እሱ ይፈትነዋል ብዬ አላስብም ይፈትነዋል ስላችሁ ለዋንጫው የሚያሰጋው ያለ ብዬ አላስብም ራሱ ከደከመ ነው አሁንም ዙቢሜንዲ እውነት ዛሬ ምርጥ ጎል አስቆጥሯል ደግሞ ጎላን ካስቆጠረ በኋላ ሴሌብሬት የሜሪኖ ነው የተጠቀመውና ያው ጉዳት ላይ እንዳለ ታውቃላችሁ ድጋፉን ለሷ ሳይቷል ቸልሲም እንግዲህ ጣፋጭ 3 ነጥብ ማግኘት ይችላል ያው ወልቭስም ቢሆን ግን ፓልመር ሃትሪክ ሰርቷል ለፓልመር ደግሞ በጣም አሪፍ ነው ያስባለሁ ወደ አግቢነቱ መመለሱ ድሉ ለቸልሲም ወሳኝ ነበረ አስቶን ቪላ ግን አቻ ሆኗል በተደጋጋሚ ነጥብ እየጣለ ነው እኔ ያው ብዙም እሱን አልጠብቀውም ለዋንጫ የምጠብቀው ቡድን አይደለም ልክ እንደዚህ በቃ ይሄ ቦታው ይገባዋል ብዬ አስባለሁ ለአርሰናል ግን እውነት በጣም ጣፋጭ ነበር በተለይ የኮሬሽ ጎል ማስቆጠሩ አሁን በተከታታይ ጎል እያስቆጠረ ነው ጣፋጭ ድል ነው ብዬ አስባለሁ ለማንኛውም እስቲ አርሰናሎች በድሉ የተሰማቸውን ኮሜንት ላይ አስቀምጡ ቪዲዮ ኮንታክታችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ የጊዜ ጉዳይ ይመስላል እንጂ የዘንድሮ የሚኬል አርቴታ አርሰናል የፕሪሚየር ሊጉን ዋንጫ ከሁለት አስርተ ዓመታቶች በኋላ ወደ ዋንጫ መደርደሪያው መልሶ የሚያስቀምጥ ይመስላል አሁንም በፕሪሚየር ሊጉ እጅግ በጣም አስደናቂ ጉዞ ላይ ይገኛሉ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 9 ከፍ ማድረግ ችለዋል በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሌብሩስ ሬጂሱን ሰንደርላንድን በኤምሬትስ የገጠሙት መድፈኞቹ አርሰናሎች 3-0 በሆነ ውጤት ከክሊንሺት ጋር ነው ማሸነፍ የቻሉት በዚህ ጨዋታ ላይ መድፈኞቹ አርሰናሎች ጎል ለማስቆጠር በጣም ተቸግሮ ነበረ ሰንደርላንዶች የነበራቸው የሎው ብሎክ መከላከል አቅም እጅግ በጣም አስደናቂ ነበረ ነገር ግን ማርቲን ዙቢሜንዲ ከብዙ ሙከራዎች በኋላ ከቦክስ ውጭ እጅግ በጣም አስደናቂ የሆነ ጎል አስቆጥሮ መድፈኞቹን ቀዳሚ ማድረግ ቻለ ከሰከንድ ሃፍ በኋላ መልሶ ሰንደርላንዶች ወደ ጨዋታው ለመመለስ ጥረት ቢያደርጉም አልተሳካላቸውም ነበረ ተቀይሮ የገባው ቪክተር ዮኬሬሽም እንግዲህ የሚኬል አርቴታ ቀያሪ እንደሰራ
አሳይቶን ሁለት ጎሎችን 66ኛውና 94ኛው ደቂቃ ላይ በማስቆጠር መድፈኞቹ አርሰናሎች ይህንን ጨዋታ 3-0 በማሸነፍ የፕሪሚየር ሊጉ መሪነታቸውን በ56 ነጥብ ማጠናቀር ችሏል። ነገ ከስራቸው የሚገኘው ማንቸስተር ሲቲ ከሜዳ ውጪ በአንፊልድ ሊቨርፑልን የሚገጥም ይሆናል። አስቀድሞ የብስራቸውን የሚኬል አርቴታው መድፈኞቹ አርሰናሎች ማጠናቀቃቸው ደግሞ ይበልጥ ለዋንጫው ያላቸውን ጉዞ የሚያቀርብ ይመስላል ማለት ነው። በጨዋታው ላይ ከሃቨርስ አሲስት ማድረግ ችሎ ነበረ። በጨዋታው ላይም ሲያስገርም የነበር ፐርፎርማንሱ እንደነ ማርቲን ዙሜንዲ፣ ዴክላን ራይስ የመሳሰሉ ተጫዋቾችም ጥሩ ፐርፎርማንስ ነበራቸው ማለት ይቻላል። ቪክተር ዮኬሬሽም ተቀይሮ ገብቶ ለጎሎቹን ማስቆጠሩ በተለይም ለሞራሉ በደንብ ይረዳዋል ብዬ አስባለሁ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። አርሰናል ሰንደርላንድን በማርቲን ዙቤሜንዲ አስገራሚ ጎል እየመራ ፈርስታፍ መውጣት ችሏል ማለት ነው። የአራዳ ልጆች በሚያስገርም ሁኔታ ሰከንድ ሀፍ ሲመለሱ አርሰናሎች ከዚህ የተሻለ ተጭነው ጎል ማስቆጠር መቻል አለባቸው ብዬ አስባለሁ ማለት ነው። ካለዛ ሰንደርላንድ የኋላ ከቆመ ኳስ ጎል ማስቆጠር የሚችሉ በጣም ረጃጅምና ግዙፍ ሰውነት ያሏቸው ተጫዋቾች አሏቸው። ያ እንዳይመጣ ቀድሞ አርቴታ እዚህ ላይ ስራ መስራት መቻል አለበት ማለት ነው። ጄሱስን እያየነው አይደለም ያለነው ሜዳ ውስጥ ማለት ነው። ለዛም ትክክለኛ ቅያሪ አድርጎ ወደ ውጤት መመለስ መቻል አለበት ማለት ነው። 1-0 እየመራ ነው የወጣው፣ ነገር ግን የሚያስፈራ ነገር አለ ማለት ነው። ያንን ማስተካከል መቻል አለበት ብዬ አስባለሁ። እንደኔ እናንተንም ሀሳብ አስተያየት አስቀምጡልኝ ማለት ነው። ሰከንድ ሀፍ እንዳለቀ የምንገናኝ ይሆናል።